ምን ብያችሁ ነበር? አዳል ሄለን ሳይኮሎጂ እኔ ያው አውርቻትም አላቅም አቤትም ጌታ እግዚአብሔር ሚሊዮነር የምትሆኝበት መንገድ ነው ያመጣልሽ። አንቺን እየከሰሱሽ ያሉሽ ብሔርተኞች አሸባሪዎች ናቸው። አንቺን ክስ ያቀረቡብሽ ብሔርተኞች አሸባሪዎች ናቸው። this is an opportunity በቃ ሁል by the way every tiktoker እና ዩቲዩበር የሚጠብቀው opportunity አንቺ ላይ እግዚአብሔር እጅሽ ላይ አወራ don't be እንትን don't be ይሄን opportunity የብዙ ሰዎችን ደም የምታስመልሽበት የብዙ ደሃዎችን እንባ የምታስመልሽበት ነው። በቃ ይሄ ወጥመድ ውስጥ ገቡልሽ። አያችሁ ሳራ ሀላበሻ ብልጥ ናት። አልገባች መክሰስ ትችል ነበር ሳራ ሀላበሻ አይደል እንዴ? ለምን አልከሰሰችም? ሳራ ሀላበሻ ከወርቁ አይተን የበለጠ ሀብታም ናት። ሳራ ሀላበሻ ከወርቁ አይተን በላይ ሀብታም ናት። ለምን አልከሰሰችም? ለምን አልከሰሰችም? ሽስማርት ተጋሩ ናታ። ዋይ እዚህ ተጋሩ እዚህ ስማርቲ ሞኝ ናት እንዴ? who she has more to lose. do you think ሄለን ሳይኮሎጂ ናት she has more to lose or ወርቁ አይተ የወርቁ አይተን ጉድ ነው ሲጎለጎል አሁን እኮ ወርቁ እኮ እንዲያውም በሷ ላይ እኮ በነ ጆከር በነ ምናምን እንዴ ሲያሰድባት የነበረ ግለሰብ በነ ዮናስ ሴጋ በነ this is a golden opportunity. this is a golden opportunity አትፍሪ እንዳታለቅሽ በአደባባይ መጥተሽ ለማንም አታልቅሽ። አንቺን አታክ ያደረጉሽ ዘረኛ ስላልሆንሽ ነው። አየሽ አንቺን አታክ ያደረጉሽ ሰው አይቆምላትም ልክ እንደኔ ማለት ነው። ይወዳ እኔን ሲከሱኝ በርግጥ ህዝብ ግን አልቆመልኝም። ራሴን ቁሜ ነው አሸንፌው ወጣሁት። ሞከሩ ተልኮ ተሰጧቸው። ከኋላ ገንዘብ ተልኳቸው ማን እንደላካቸው አውቃለሁ፣ ማን እንደከፈላቸው አውቃለሁ። እንዳትረሱት እኔን ሲከሱን ፍራውል ቴቻን ዮናስ ሴጋ እና ደግሞ ከነሱ ጋር ነው ተደራጅተው የመጡ ሰዎች እንዳትረሱ እነማን እንደሆኑ ከኋላ ማን እንደላካቸው አውቃለሁ። ከኋላ ማን እንደሚልካቸው እንደነ ዮናስ ሴጋ ያሉ ደግሞ በጣም የመጨረሻ የዘቀጡ ዝቃጮች ሞራል ቢሶች ማይ ጋድ ክፉ ዘር ማንዘር የተረገመ ይሁን። አንተ ሁሉ ጊዜ የምትፈተፍተው ሰውን ለማጥቃት በሰው ቀብር ላይ ሁሌ የሚገኝ ዮናስ ሴጋ ነው። አይታችሁታ ምን ያህል ክፉ ሰው እንደሆነ። ዘር ማንዘር የተረገመ ይሁን። እንደዚህ እግዚአብሔር አልሬዲ ረግሟል። ዘር ማንዘር የተረገመ ይሁን። ትውልዶች በዘር ማንዘር የተረገሙ ይሁን። የሰውን ጥፋት ሰውን ለማጥፋት እንዴት ሲያትል ድረስ እኔ ስከሰስ ሲያትል ድረስ በሮ ነው የመጣው። ክፋት በቃ ሰይጣን ምቀኛ ቅናታም ቅንቅና በኢየሱስ ስም እኔ በህይወቴ እንደ ዮናስ ሴጋ ምቀኛም ቅናታም ሰውን ለማጥፋት ማይ ጋድ ከሆነ ሰው ጋር ተጣሉ ሩጦ ነው እዛ ቤት የምታገኙት ሩጦ። የሚገርማችሁ ግን ይሄ ማህበረሰብ እንደነዚህ አይነት አሽቃባጭ እንደዚህ አይነት ደደብ ሀውችን ቦታ ይሰጣልሽ። ማንም አይወደውም ዮናስ ሴጋ ማንም ኤቭሪባዲ ሄይትም ሁሉንም ይጠላው ይጠቀምበታል። ለምን ደደብ መሀይም ስለሆነ ተሳደብልኝ ሞቅ ባለበት ሩጦ ገብቶ ጆን ዳንኤልንም ለማሳሰር ሩጦ የገባ በሁሉም ቦታ እኮ ነው የምላችሁ ጋይስ። ቤታዮ ስትሰደብ ዘሎ ገብቶ በቃ አስደዋል። ሄለን በቃ ሁሉም ምን አይነት ቅንቅናም የወንድ ናል ነው ማራዋት እኮ ጋይስ። ሄለን ሳይኮሎጂ እንትና ባይመቸን አንዳንድ የምታቀርብብም እኔ በጣም ስማርት የሆነች በጣም ፈኒ የሆነች ፍታዊ የሆነች ሴት ናት ሄለን ሳይኮሎጂ። ስማርት በቃ ያራድዬ ልጅ ናት። እኔ እኮ ቀጠሮ ጌሜ ላይ እኮ ባራዳ ሙድ እኮ ልትሰራልኝ ነበር። እኔ ግን ደግሞ ታውቃላችሁ አራዳ ለአራዳ ይተያያል። ባራድዬ ሙድ እና ይህን ጀዝባ ደንቆሮ ሙዚቃ እኮ ሰርቻ ማን ተከፍሏቸው እንደሚለፈልፉ እናውቃለን። ምነማን በብሔር በጎሳ እንደሚያባ ሰርቻላችኋል እኮ ሙዚቃ። ይክፈሉ ምን አገባችሁ? ይምረ ቱክ ይሰደባል ሲባል አንበሳ የሚያወርድ ደንቆሮ ምን አገባችሁ? ይበላ ይፈለጥ። ለምንድን ነው እንደዚህ አይነት ህዝብ ላይ ኧረ በጌታ በኢየሱስ ስም የመጨረሻ የወረዱ እኮ ናቸው። እና ሄለን እኮ አሳረፈችልን። እኔ በነፃ ማደርገውን እሷ ገንዘብ እየተከፈለች
እያሯሯጠች እኮ እንዴ ተው እንጂ። የኢትዮጵያ ህዝብ ግን መቼ ነው የምትነቃው? ዊ ኒድ እንደ ሄለን አይነት ሰው ያስፈልገናል ለነዚህ ባለጌዎች፣ ለነዚህ ጋጠወጦች። ምክንያቱም አብዛኛው ሞራል ቢስ ነው፣ የጀርባ አጥንት የሌላቸው ናቸው። ይበሉ እንዴ። አሁን እኔ ሰራን ሀበሻ መክሪያት ዘክሪያት አልሰማ ማለች። በቃ እንዳትሄጂ ትበላሻለች። ሄደች፣ በቃ ተበላች። ማሻአላ ኢንሻአላ። እንዴ ጋይስ እስኪ አስቡ፣ እስኪ ፍትሃዊ ሁኑ። በነገራችሁ ላይ ጋሽ ወርቁ ይሄ የመጨረሻ ሰው የሚወድቁበት ነው። የሚፈልጉ ብዙ ሰው አለ፣ ብዙ ቂም ያለበት ሰው አለ። ከምር እኮ ነው፣ ብዙ ቂም ያለበት ሰው አለ፣ ብዙ ቂም ያለበት ሰው አለ። ጥብስ ነው የሆኑት፣ ጥብስ በኃይለኛው ጥብስ ነው የሆኑት አድርገው ይዘውት የሚመጡት እነዚህ ናቸው ሁሉ ጊዜ። ኦኬ። እና እንደ አማራ ከሆነ የከሰሳቸዋት እንደ አማራ ብሔርተኞች ወይም እንደ ጎጃም ጎጠኞች አማራ የሚለው ላቆምና እንደ ጎጃም ከሆነ የከሰሳቸዋት እንደ ጎጃም ይመስላል። አሁን ስታዩ እዚህ ጋር እንደ ጎጃም እንደ የሆነ ላይ ቃላል በግሩፕ ነው ሄለን ያደርጋቸዋት። እና እሷ የተናገረችው ግለሰብ ነው፣ የጎጃምን ማህበረሰብ ተናግራቸው ህዝብን ተናግራቸው። እንደዛ ከሆነ ያደረጋችሁት which is እንደዛ ነው እያየሁት ያሉት፣ እንደዛ ነው ጋይስ። አሁን እየሆነ ያለው እንደ ህዝብ ነው እያደረጉ ያሉት። ያውም መከሰስ ከነበረ ያውም እኮ ዮናስ ሴጋን አስቀምጣችሁ ዮናስ ሴጋን እየቀለባችሁ ጆከርን እየቀለባችሁ ሞጣን እየቀለባችሁ ጉቺን እየቀለባችሁ እንዴት ነው እስኪ ይሄ እንዴት ነው የምታያችሁ? እንዴት ነው የምታዩት? እናት ታፕ ኮፒ ሊንክ አድርጉ። ፖሊስ ጣቢያ ተኬዶ ሪፖርት ተደርጓል ያለው። ከዛም በኋላ ደግሞ 22,000 ምናምን እንድትከፍል ተወስኖባታል። ዛበሻ የተምታታ ነገር ነው፣ ታማኝነቱ የተረጋገጠ አይደለም። በተረፈ ኦፊሻል የምታገኘው ነገር የለም። ወርቁ አይተነው ቦታው ላይ ሄዷል እዛ አሉ አይደል ነው። አንዳንዶቹ ደግሞ ስታተሱ የመኖሪያ የስራ ፍቃድ የዱባይ የስራ ፍቃድ አይደንቲቲ ነው ያሉት። የስራ ፍቃድ ደግሞ እዛው ዱባይ ውስጥ የሚሰራበት ነው እንጂ ዓለምን የሚዞርበት ፓስፖርት ሊኖረው አይችልም። አረብ ነው እንዴት ተደርጎ እየተወራ እንዳለ። በተረፈ ልጅቷ መጣ የተናገረችው ነገር የለም። ሄለንም ግን ትልቁ ነገር ወርቋይት ነው ክላሱ አይደል ነው። ክላሱ በእነዚህ ሰዎች ደረጃ ከሆነ ክላሱ አሁን ፎቶ ላይ ባስቀመጥካቸው ደረጃ ራሱን በጣም ዱብ አድርጓል ማለት ነው። ሌብሉን መፈለግ መቻል አለበት። እዚህ ፕላትፎርም ላይ ምን ያደርጋል? ቢዝነስ የሚሰራበት ፕላትፎርም አይደለም። ምን መሰላችሁ ጋይስ፣ በነገራችሁ ላይ አንድ መስተካከል ያለበት ነገር አለ። ዛሀበሻ ጋዜጠኛ አይደለም፣ ኤንተርቴነር ነው። ምንም ተጠያቂ አይሆንም። ታውቃለህ፣ ውሸት ቢያስተላልፍም ምን ቢል ይዝናረ ጋዜጠኛ አይደለም። ግን ያው ብዙ ጊዜ ካያችሁ ከመንግስትም መረጃ ይሰጠዋል፣ የተሳሳተ ነገሮች ሲያስተላልፉ አይተናል፣ እናውቃለን። ግን ዛሀበሻ ሂዝ ናት ሊጋል የሆነ ጋዜጠኛ አይደለም። ሂዝ ኤንተርቴነር ነው፣ እንደኛ ነው። ዩቲዩበር ቲክቶከር ነው እንደኛ። ገባ? ሶ እሱ የተናገረው ነገር ግን ብዙ ጊዜ እንደ እንትን ስለሚወሰድ ነው። ራሳቸውን እንደ ጋዜጠኛ አድርገው ስለሚያዩ ነው። ያ ራሳቸውን እንደ ጋዜጠኛ ይሄ ራሱ በህግ እኮ ያስቀጣቸዋል። የሚከስሰው ስለሌለ ነው እንጂ በአማርኛ የሚያስተላልፉት ራሱ እንደ ጋዜጠኛ አድርጎ ነው የሚያስተላልፉት። ይሄ ራሱ ያስከስሰዋል። የሚከስሰው ሰው የለም እንጂ because like you have to make sure that you're not like ራስክን እንደ ጋዜጠኛ ካሰብክ ምንም ገብታችሁ እዩት፣ ዩቲዩብንም እዩት፣ ዌብሳይቱንም። የዛሀበሻ he's an entertainer, he's a YouTuber, ቲክቶከር ነው። ግን እሷም አክናሎጅ አድርጋለች፣ ደርሶኛል ብላለች። እነሱም ወጣው እንትን እያደረጉ ነው። ክሱ ነገር እኔ በደንብ እንዳው እንደሰማሁት ነው መጥቻ አወራሁት። እኔ ገብቻውን በእንትን አላወጣሁትም። የምትወርበት ሀገር ገና ወደ ዋና አካባቢ ገብቼ ያው ፓብሊክ እንትን እንደ አሜሪካ ከሆነ እኔ የአሜሪካን ህግ ነው በደንብ የማውቀው። እንደ አሜሪካ ከሆነ ፓብሊክ ሬከርድ ነው። ገባ?
ክስ ማንም ላይ ክስ ሲከሰስ ስማቸውን ስታስገባ ዴታ ቤዝ መውጣት አለበት። ግን እሷ ክስ ደርሶ ተደርጎብኛል ያለች ደግሞ ሳይኮሎጂ እሷ ደግሞ ባደው ያን ነገር ልንገራችሁ ስለሄደን በጣም ሳይኮሎጂ ነው የምትጫወተው። ስሟ ሳይኮሎጂ ነው እና ውሸት ከሆነም ተጠቅማበት ትንሽ ትሸቅልበታለች። ግን እኔ የገረመኝ የጥያቄ እንዲያው እናንተ ያው ክሱን እውነት ነው እንበል do you think ወርቁ አይተን በዚህ ደረጃ መውረድ አይሆንም? ለሱ መውረድ አይሆንም? መዝቀጥ አይሆንም? የመጀመሪያ አንድ ነገር ላግን አንድ እስካሁን ድረስ መክሰስ ያልፈለጉ ምንም ጥያቄ የለውም እኮ በወርቁ አይተነው አንጀታቸው የቆሰሉ ግለሰቦች ማህበረሰቦች እንዳሉ መገንዘብ መቻል አለበት። የክስ መድረክን ካመቻቸ የትኛውም ዓለም ላይ ሊያስቀምጠው የማይችል ክስ ሊከሰስ እንደሚችል መረዳት የሚያቅተው ሰው አይመስለኝም። እና እነዚህ ሰዎች አጠገቡ ያሉ ሰዎች ያለ እውቀት የተወሰነ ገንዘብ ከሱ እንጥብጣቢ እናገኛለን ብለው ሮንግ ትራክ ላይ አስቀምጠውት ከሆነ ቆሞ ያስብበት ጥሩ ነው። ክሱም ቢያነሳ ያለበለዚያ ከተጨባጭ ቪዲዮ ጋር ሲናገራቸው የነበረው ናስቲ የሆኑ ነገሮች በየትኛውም ሀገር ላይ ቢሄድ መከሰስን እሱ ካስተማረ የሚከሱት በጣም ብዙ ሰዎች አሉ። ይሄንን መረዳት አለበት እላለሁ። በነገራችን ላይ ይወዳው ዞሮ ስሊፕ ያደርግበታል ጉዳዩ። ከዛ ቢወጣ በተራ ተራሱ ሳይሆን እንደሚባለው ቢሊየነር ከሆነ በሚኖርበት ሀገር እኮ ትግሬዎች መክሰስ ይችላሉ፣ ኦሮሞዎች መክሰስ ይችላሉ። ለምን ምክንያቱም ሰውየው አንድ ተራሱ አለ ቢሊየን ካለው እና የታጠቀ ኃይልን ስፖርት የሚያደርግ ከሆነ እነዚህ እሱ ሲረዳቸው በአደባባይ የምናይ እነ ጉቺ እነ ጆከር እነ ሞጣ በሚያደርጉት ነገር እኮ ስፖርት እያደረገ ነው። ከኋላ እኮ የፋይናንሾ ባክቦን ነው ብሎ እኮ ያው ምርማሪ መደረግ ነው አይደል እንዴ? ይህ ሰው የሆነ አንድ ተራ ሰው ቢሆን ምንም ችግር የለም ምንም አያመጣም ይባላል። ብር ካለው ግን ቢሊየን ካለው ግን በየትኛው በሚኖርበት ሀገር ራሱ እኮ አሸባሪ ሊያስነሳ ይችላል በቀላሉ ሰው ከፍሎ። አሁን እነ ጆከር ምን አይነት ሰዎች ናቸው? ትክክል ነህ። አሁን ያልከው ነገር ማለት ነው የሆነ ሰው ከከሰሰ መከሰስም ይችላል ማለት ነው አይደል? የሆነ ሀገር አሁን ለምሳሌ አንተ መከሰስም ትችላለህ ማለት ነው። እዛ 100% እኛ አይደለም እሱ እንዲከስ ብቻ እዚህ መክሰስ ከቻለ መከሰስ መቻል አለበት ማለት ነው። ለምሳሌ እሱ የሆነ ፋኖ የታጠቀ ኃይል ይረዳል ያግዛል ለአማራ ጠበቃ ነው ኩራት ነው የሚባል አይደለ? ስለዚህ የሆነ ጊዜ ታስታውስ ከሆነ ከዱባይ የኢትዮጵያ መንግስት ዱባይ ጋር እንትን ኮንታክት አድርጎ ከዱባይ የሆነ ሆቴል ነበረው ምናምን የሚሰራበት ወደ ጀርመን እንዲሄድ አደረገ። ምን ይታለ ገብቷል አይደል? ማለት መንግስት እያሳደው እንደዚህ ፕሮፓጋንዳ ነው። የሆነ መሬት ላይ የሚጨበጥ ነገር የለም፣ ሐሳብ የለም። መንግስት እየፈለገው እንደሆነ ማለት ነው። ፕላስ ደግሞ የሆነ ጊዜ የሆነ እንትን ለተፈናቃዮች ገንዘብ እረዳለሁ ብሎ ለታኩር በሚረዳበት ሰዓት አይ እነ አቡበክር አህመድ ታስታውስ ከሆነ አይ የሱ ብር እንዴት መጣ ስለምንባል በመንግስት ስለሚፈለግ አንቀበልም ብለው አቁሟል። አላውቀውም። መልስልኝ ይሄንን ይወራ 15 ሚሊዮን ብር የሰጠ ጊዜ ለታኩር የሆነ ብር የሰጠ ጊዜ አንቀበል መሰለ 15 ሚሊዮን ብር እኮ ተበላ ብሎ እኮ ጆከር መጥቶ እኮ ሲለፈልፍ ነበር ተልቋል ብሎ እንዲያውም ሙስሊሞችን ለማስነካት ፈልገው ታስታውስ ማለት ነው። አያይዤ ሌድል እኮ ነው። ለምሳሌ አሁን ወርቁ አይተነው ለኔ ማለት ነው ለኔ ለኑር የሆነ 10 ሚሊዮን ብር ቢረዳኝ እኔም ተጠያቂ ነኝ ለማለት የሆነ ድርጅት የሚረዳ እንትን ነው ለፋኖ በአሸባሪ ነው ብሎ መንግስት ከሶታል። ለሱ የሚረዳ ሰው አንተ እንዴት ኮንታክት አረክ ብሎ እኔን ይከሰኛል። ስለዚህ እሱ ተራ ነገር ነው። የሆነ በሽቅ ውስጥ ገብታለች። እንደውም እሷ እኔ የኤችአይቪ በሽተኛ ያለበት ወርቁን አላለችም እኮ የሚል መረጃ ደርሶኛል ያለች መረጃ የሰጠሽን አምጪ ብሎ መሞገት ያለበት መክሰስ ያለበት እንጂ አንቺ አልሽኝ አላላትም እኮ። በዚህ ልክ ከሆነ ማለት በዚህ ልክ በቃ የሆነ ቆይ አይ
ብለድ እኔ ማለት እንደዚህ ወርቁ ይረዳል እንደዚህ እንደሚረዳ ቃለው እኮ ነው እንደዚህ ለአማራ እንትን ነው ብዙዎችን ሰፖርት አድርጓል ይረዳል ግን ሶሻል ሚዲያ ላይ አምጥተው እሱን መጠቀም ይፈልጋሉ ለምሳሌ ቤታዮ የሆነ እንደዚህ የሆነ ጉቺ ደግሞ እንደዚህ ወርቅ ሶታል ከተባለ እሷ ደግሞ እድሉ መጠቀም ስለምትፈልግ በሆነ እንደዚህ ተጠቅማ ምናምን ማግኘት ትፈልጋለች ቢዝነስ ማግኘት ትፈልጋለች ቆይ ልጨርስልሽና ስለዚህ እሷ እንደዛ አለች እሷ ደግሞ መረጃ አለኝ የሆነ ግለሰብ እንደዚህ ከሌብላኛለች ነው ያለች ያንን መረጃ እንድትወጣ ነው እሷ አልተጠየቀችም አንቺ ብለሻል ተብላ ነው እዚህ ላይ ፍርድ የተፈረደ በ3 ቀን ውስጥ ኖርዌይ አሁን ለምሳሌ ኖርዌይ ማለት ነው አሁን በኖርዌይ ህግ በ3 ቀን ውስጥ የሚያልቅበት በ3 ቀን ውስጥ አልቆ ምናምን 2000 በኖርዌይ ቀጥይ ሻንቺ በቃ ሚታርግለት ሌላ ሰው ጋር ያወራር ነው ማለት እንደዚህ ዝም ብለህ ፐርሰናል እኔ ወርቁን እኮ ደግፈዋለሁ ምናምን እኔም እንደዚህ ስለሱ አውርቼ ገንዘብ እንዲሰጠኝ ምናምን እፈልጋለሁ ለምሳሌ ለነቤታዩ ለነጎች ወርቅ ተሰጥቷል እንደዚህ አድርጓል የተባለ ሰው ሶሻል ሚዲያ ላይ የመጣ ሰው እሱ የቲክቶክ ፕላትፎርም የለውም ስለ ፋኖ ያወራም ስለ ሸኔም ወዘተ ስለ ብልጽግና ምናምን ያወራም ልክ በሌሎች ልክ ማለት እንደዚህ ያልሆነ ሰው እንደዚህ ካደረገ ብላ ይቺ ሰው ምናልባት ደሃ ናት ምስኪን ናት በቃ ገንዘብ ማግኘት ትፈልጋለች ሌሎች እንደምታደርገው የሆነ ልትጠቀም ትችላለች ብላ አስባ ከሆነ ምናልባት ከሆነ ማለት ነው እንደዛ ከሆነ መረጃ አለኝ እንደዚህ ብለሽኛል ነው ያለቻት የሆነ ግለሰብ ነው ራሴ ብላላ እንደውም አልወራችም ወርቁ አይተኖች አቢ አለበት ምናምን ብላ በራሷ ምናምን አልደምር ያሉኝ አሉ ነው ያለች እነዛ ሰዎች ታምጣችሁ መከሰስ ያለባቸው እነዛ ሰዎች ናቸው አሉሽ ደግሞ ተብሎ ማስረጃ አምጡልኝ እኔ ልከሰስ ስለሆነ እንደዚህ በእናንተ በነገራችሁኝ መረጃ ልከሰስ ስለሆነ መረጃ ስላጣው ወይ እውነቱን አምጡ እነዛ ደግሞ መረጃ ካልሰጧት እሷ ተጠያቂ ናት ዝም ብላ የሆነ ማን ነው የሚጠይቃት ወርቁ ብቻ አይደለም እነዛ ሰዎች የሚጠይቋታል ወርቁ አይተኖ ኤችአይቪ ያለበት ያሉ ሰዎች ሁለት ሰዎች አንደኛ እሱ ወርቁን ማጥፋት ሁለተኛ ደግሞ ከሌላ ያሉኝ በማለት ይጠይቋታል ስለዚህ ዙሮ ወርቁ እሷ ነው የመክሰስ መብት ካለው ሌላው ሰው ወርቁን መክሰስ ይችላል ሶሻል ሚዲያ ላይ እንደዚህ ስም የሚያጠፉትን ሰዎች የመክሰስ መብት እንዳለ ለማንኛውም ሰው ለማሳያ ከሆነ ጥሩ ነው እንደዚህ አይነት ነገር መበረታታት መቻል አለበት ማንንም ሰው ፐርሰናል የሆነ ሰው ያሉሽ ወሬ እንዳይወራ የሆነ ግለሰብ እንትን እንዳይጠፋ ምናምን ከሆነ ጥሩ ነው ይጠቅማል እንደዚህ አይነት ነገር ግን ሄለን ይሄ አያስጠይቃትም በዚህ ልክ ደግሞ ሄለን መጠየቅ ከቻለበት ጆከር ነበር መጠየቅ የነበረበት ጆከር ተጠቅሞበታል አሁን ከሱዌት ከመግባቴ በፊት እኮ 6000 ሰው ሰብስቦ ስለሱ ሲዋሩ ነበር እነዛ ገስት ላይ 6 ሰዎች የተቀመጡ ሰዎች በወርቁ አይተነው መነገድ መቀፈል የሆነ ነገር የለም እንደዚህ ስሙን ገንብተው የሆነ ነገር አድርገው ቢዝነስ መስራት የሚፈልጉ ሰዎች ናቸው ቆይ ወርቁ ለጆከር መኪና ገዝቶለታል ተባለ ለጉቺ ገንዘብ ይሰጣል ሞጣ ቀራኒውን ወስዶ ሽሻ ቤት አይተነዋል ሲያዟዙረው አይተናል አይደል እንዴ ከዛ ደግሞ አምጥተው ወርቁ ለፋኖ ገንዘብ ሰጠ እንደዚህ ረዳ እንደዚህ ያደረገ ይላል ኦኬ ፓስተር መነሻዋ ይችናት በነገራችን ላይ ይኸውልህ መነሻዋ ልንገር እዚህ ጋር አሁን ለምሳሌ የሆነ ሞጣ ቪዲዮ እኔ ሞጣ ሞዴሬተር ነው በነገራችን ላይ እና ሞጣ የሆነ ሀገር ሄዶ እንትን ሲሻ እየሳበ የሆነ ጀርመን ሀገር ምናምን የሆነ ቪዲዮ ወጣ ዱባይ ነው ምናምን እንደዚህ ሆነ ሀገርና ያቺን ቪዲዮ የቀረጸኝ ጆከር ነው ብሎ ሞጣ ሰራ ጆከርን ደግሞ ያመጣው ማን ነው አለ ዳኘው አለ ስለዚህ አለና ሴቱ ማን አደረገ እንትና ጆከር ከወርቁ አይተነው ጋር ግንኙነት ካለው ስለዚህ እኛ በጆከር ማን እናገኛለን አሉ እሱን ወርቁ አይተነው እንደዚህ አይነት ፖለቲካ ከዛች ጌሟ የተቀየረች ሞጣና እንትና ወርቁ አይተነው ተገናኙ ከተባለ በኋላ ነው ሶሻል ሚዲያ ላይ ወደዚህ እንዲመጣ የተደረገ ይሄን ነገር ያደረገው ማን ነው ጆከር ነው ያደረገው ከተጠየቀ እሱ ነበር መጠየቅ ነበርበት ቀጥል እንደዛ ከሆነ ይኸውልህ አሁን ችግሩ ምንድነው ኦልሬዲ ነገራችን ጆከርማ ያመቻችሁት ኦኬ መጨረሻ ላይ ማይል በጥያቄ አለኝ ማይል እሺ ምክንያቱም ሄለን በጣም ሳይኮሎጂ ስለምትጫወት እንደ ስሟ በጣም ኃይለኛ ሳይኮሎጂስት ናት በጣም ስለዚህ ክሱ እውነት ነው ተከሳለች ያው እንደሰማችሁት ነው እውነት ነው ወይስ ምክንያቱም እንዴት ነው እኔም ሚዲያ ላይ ነው አንድ ቀን ክስማ እንዴት ነው ክስ ተከሶ እሷ ሳትቀርብ ብያኔ ምናምን የሚሰጠው እንዴት ነው ሀውዛ ምን አይነት በሌለችበት ገና እንዴት ነው ላይክ አሊያ ሰምቻ አላውቅም በርግጥ ይኸውልህ ስለምትወርበት የት ነው የምትወረው እሷ ሀገር እሱን ሀገር ገና አላውቅም ኖርዌይ ገና አጠናለሁ በኋላ በጣም ቢዚ ስለሆንኩኝ አሁን ለምሳሌ ኖርዌይ የሄለን ስሟ እንትን የብር ስሟ ነው የትክክለኛ የፓስፖርት ስሟ ነው በምን አውቁ ኖርዌይ ህግ የቀጣት በብር ስሟ ነው በዋናው ስሟ አይ የሚታወቅ ነገር ማስረጃ የለም ማለቴ
ያው ዌስት ነው የዌስተርን ሀገር ስለሆነ ብዬ ያደጋገር ስለሆነ ብዬ እንዴት ነው እሷ ሳትቀርብ እሷ ክስ ሲደረግ ሰው ይከሰሳል ከዛ በኋላ ትቀርብና ዲፌንደንቱ እና ፕሌንቲፉ ተገናኝተው የሷ ሳይድንም ማቅረብ አለባት እንዴት ነው እገዳ ነው ዮዳ አሁን ተደረገው እገዳ ነው እንጂ ምን ክስ ገና ነው የፍርድ ሂደቱ ገና ነው እገዳ ነው የተጣለባት በእገዳ ነው ነው እገዳ ብቻ እኮ አይደለም ብርም እኮ በርግጥ አበሻ 22